ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? የዛሬ ትረካችን የሚያተኩረው በአድዋ ዘመቻ ወቅት ግንባር ቀደም ስለሚባለው ጦርና ስለ አምባላጌ ጦርነትና ድል ይሆናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉ እንጋብዛችኋለን። ባለፉት ምዕራፎች እንደተገነዘብነው የኢጣሊያ መንግስት መሰረታዊ ሐሳብ ቢቻል መላ ኢትዮጵያን ያም ቢቀር የሰሜኑን ክፍል በሙሉ ይዞ ከዚያም ሁኔታው እየታየ ወደፊት መግፋትና የኢጣሊያ ሰፊ ግዛት መፍጠር ነው። ለዚህ ዓላማ የሚያስፈልገው በጀት 14 ሚሊዮን ሊሬ ግድም ተፈቅዷል። ይኸውም በኢትዮጵያ 3,500,000 ማርትሬዛ ብር ይሆናል። ወታደሩም የጊዜው ከናፖሊ ወደብ እየተሳፈረ ምጽዋ ላይ እየተራገፈ አስመራና አዲግራት ላይ እየተከማቸ በየመስመሩ ይደላደላል። ቀድሞ ከተያዘው ከሰራዬ፣ ከሐማሴን፣ ከአካለ ጉዛይ፣ ከሐባብ፣ ከቦጎስ፣ ከከረን አውራጃዎችና አሁን በቅርቡ ከተያዘው ከእንደርታ፣ ከአጋሜ፣ ከተንቤል፣ ከገራልታ፣ ከእንዳ መሆኔ የሚገኘው የአገር ተወላጅ በግድም በውድም እየተመለመለ በድርጅት ታጥቋል። ሌላው ደግሞ የነራስ ስብሃት፣ የነደጃች አጎስ ተፈሪ፣ የነደጃች አሊ፣ የነሼህ ጦላህ ነጭ ለባሽ ባንዳ የባላባቶቹ አማካኝነት ጠመንጃ እየተቀበለ ዝግጅቱ በኢጣሊያኖቹ በኩል በትጋትና በቀጥፍና ይራመዳል። እዚያው መስመር የስለላውና የባላባቶቹን የመከፋፈሉ ጉዳይ በግልጽም በሚስጥርም ይካሄዳል። ባለፉት የከዋቲት የሰናፌና የደብረ ኃይላ ጦርነቶች የኢጣሊያ የጦር መኮንኖች ራስ መንገሻን ሊያጠቁ የቻሉት ለጦርነት ባልሰለጠኑት በዚሁ የሀገር ተወላጅ ጦር ከፍተኛ ድጋፍ መሆኑ አያጠራጥርም። የኢጣሊያ መንግስት ለሀገሩ እንግዳ ቢሆንም በሀብት ምጣኔና በቴክኒክ ከፍ ያለ የሰለጠነ መንግስት ስለሆነ ሁሉንም ጉዳይ በየመስኩ በማዘጋጀት የሀገር ተወላጅን ለጦርነት በማሰልጠን በሹመትና በገንዘብ ወሬ ነጋሪ አስረጅና መንገድ መሪ እየገዛ የወራሪነትን ተግባሩ በደንብ ይመራል። ወዲያም በአፄ ምኒልክ በኩል ዝግጅቱም ስለላውም እየተከናወነ በኢጣሊያ መንግስት ከመረብ ከበለሳሙና ወዲህ የያዘውን ወረዳ ሁሉ በሰላም እንዲለቅ አጥብቀው እየጣሩ በትክክል ይታያሉ። በዚህ በኩል ለጦርነት ዝግጅትና ሰላም ፍለጋው ጎን ለጎን ይሄዳሉ። በኢጣሊያ በኩል ፈለገው ደግሞ በጦርነት ወይም በሰላም ሀገር ማግኘት ብቻ ስለሆነ የሁለቱ መንግስታት ሐሳብ በፍጹም የተለያየ በመሆኑ ሁለቱም ወደ ጦርነቱ መምጣት ግዴታቸው ሆነ። በኢትዮጵያ ባለፈው የ50 ዓመት ታሪክ ውስጥ የስልጣን መያዝ መሰረት የጦር ኃይል ነው። አፄ ቴዎድሮስ ከመሳፍንቱ ከአፄ ዮሐንስ አፄ ተክለ ጊዮርጊስ ዙፋን የወረሱ አሁንም አፄ ምኒልክ በንጉሠ ነገሥት ዙፋን የተቀመጡበት በጦር ኃይል ነው። እውነት ነው። ከነገሰ በኋላ ነጋሲው ሁሉን እንዳመሉ ሊያስተዳድረው የመስፍኑን ወይም የመኮንኑን ክብሩን ሲጠብቅለት በሹመትና በሽልማት ሲያሳድገው ለሕዝብ ትክክለኛ ፍርድ መስጠቱ ሲታይ ከየትም ክፍል ቢወለድ ይህስ ይገባዋል፣ 1000 ዓመት ያንግሰው የሚባል አለ። አፄ ምኒልክ በዚህ በአድዋ ጦርነት ዋዜማ ሁሉን እንዳመሉ በመያዝ ለሁሉ በተቻለ መጠን የሚገባውን መስጠታቸው ለውጊያ፣ ለቅጣት፣ ለበቀል ሳይቸኩሉ ሁሉንም በትዕግስት እያመዛዘኑ ስለሚሰሩ ይነስ ይብዛ በዚህ በኩል በአገሪቱ የህብረት ስሜት ፈጥረው መጪውንና ከባዱን ጦርነት እንደምንም ሲወጡት ይታያል። ይኸውም ሆኖ የቅርብ ረዳታቸው ራስ መኮንን ኢጣሊያን በጎበኙበት ሰዓት የእግረኛውን፣ የመድፈኛውን፣ የመርከበኛውን ወታደር ትጥቁን፣ የጦር መሳሪያውን ብዛትና ጥራት በዓይናቸው ያዩትን በዝርዝር ለንጉሠ ነገሥቱ ማስረዳታቸው የማይቀር ነው። በአንድ ወገን የፈረንጅን ጦር አንችለውም የሚል ጥርጣሬ በአፄ ምኒልክና በመኮንን ዘንድ ሊያድር ይችላል። በሌላው ወገን እኛ ወደፊት ገፍተን ከኢጣሊያ ስንዋጋ ከኋላችን እገሌና እገሌ ሸፍተው ቢወጉንስ፣ እነገሌ ተነጥለው ወደ ጠላት ቢደረጉስ፣ በስንት ጣር ያገኘነውንና ያቋቋምነውን መንግስት መልሶ ቢፈርስ የሚል ስጋት ሊያዋልላቸው ይችላል። በዚህ አንጻር ደግሞ ንጉሠ ነገሥቱ ከንጉሱ ጀምሮ ያደራጁት የጦር ሰራዊትና በሹመት ማዕረግ ያሳደጉት የጦር አለቃ ብዛትን፣ ንቃቱን፣ ታማኝነቱን ሲያዩት ይበረታሉ። በኢጣሊያ ወዳጅነት ጊዜ የተቀበሉትና ከፈረንሳይ መንግስት በንጹህ ወቄት ወርቅና በዝሆን ጥርስ የገዙት ጥሩ የጦር መሳሪያ በእጃቸው መኖሩ ሲረዱና በዙሪያቸው በአገዛዝ ብቻ ሳይሆን በጋብቻና በወዳጅነት ፍቅር ገመድ ያሰሯቸውን የመኳንንትና የመሳፍንት ብዛትና ህብረት ሲመለከቱ ልባቸው በኩራትና ባለኝታ መጽናናቱ የታወቀ ነው።
ንጉሠ ነገሥቱ ባላቸው የአስተዳደር ዘዴና አስተዋይነት ጎን ንቁና ብልህ የሆኑት ባለቤታቸው እቴጌ ጣይቱ ያላቸው የፖለቲካ የጦርና የአስተዳደር ልምድ፣ የጎጃሙ ንጉሥ ተክለ ሃይማኖት መተባበር፣ በጀግኖችና ቁጥራቸው በበረከተ መሳፍንትና መኳንንት መከበባቸው የንጉሠ ነገሥቱ ልብ ባለኝታ የተሞላ ሳይሆን አልቀረም። ቢሆንም በቤተ መንግሥቱ በዚህ የጦርነት ዋዜማ 3 ክፍል ይታያል። በአንደኛው ክፍል እንደ እቴጌ ጣይቱ፣ እንደ ራሶሌ፣ እንደ ደጃች ባህታ፣ እንደ ደጃች በሻህ አቦዬ፣ እንደ ፊት አውራሪ ገበየሁ፣ እንደነ ሊቀ መኳስ አባተ ያሉት ኧረ እንበለው የምን መለማመጥ የሚሉ ናቸው። በሁለተኛው ክፍል ከንጉሠ ነገሥቱ ጀምሮ ንጉሥ ተክለ ሃይማኖት፣ ራስ መንገሻ አቲከም፣ ራስ መኮንን፣ ደጃች መሸሻ ወርቄ፣ አፈ ንጉሥ ነሲቡ፣ የቀድሞ አቶ የአሁኑ ፊት አውራሪ ሀብተ ጊዮርጊስ ሁኔታውን በማመዛዘን ነገሩን በለዘብታና በዘዴ ይዘው ሰላማዊ መንገድ የሚፈልጉ ናቸው። ሶስተኛው ራስ መንገሻ ዮሐንስ፣ ራስ አሉላ፣ ራስ አጎስ በአሁኑ ጊዜ የተወረረው ሀገር የትውልድ ሀገራቸው ስለሆነና የጣሊያ መንግስት ስለከዳቸው ጦርነቱንም አጥብቀው እንደሚፈልጉት ግልጥ ነው። ስለዚህ በጠቅላላ የሁሉም ሀሳብ ተመዛዝኖ የንጉሠ ነገሥቱ መንግስት የሚመራባቸው ሀሳቦች በሁለት ላይ በግልጽ እንደተመሰረቱ ይታያል። አንደኛ፣ በማናቸውም ረገድ በትዕግስት በሰላም ጣሊያኖችን ከሀገር ለማስወጣት መፈተን። ሁለተኛ፣ የሰላሙ መንገድ በፍጹም የከሸፈ እንደሆነ ጠንክሮ መዋጋት ነው። የኢጣሊያ መንግስት ግን እላይ እንዳልነው እንደ እንግሊዝና እንደ ፈረንሳይ፣ እንደ ጀርመን፣ እንደ ቤልጂክ ግድ ቅኝ ሀገር ማግኘት አስፈላጊ ነው ብሎ በእንግሊዝ፣ በአውስትራሊያ፣ በጀርመን ደጋፊነት ቆርጦ የተነሳ ነው። ባለፉት በተደረጉት ጦርነቶች በቀላሉ ራስ መንገሻ ስላሸነፈ እያለበት ያሉት መሳፍንት በአፄ ምኒልክ ውስጥ ህብረት አድርገው የጣሊያን ሊወጉ አይችሉም። ቢዋጉም የአንድነትና የሀገር ፍቅር ስሜት ስለሌላቸው ጦርነቱ ሲጀመር ወዲያው ይፈርሳል። የአፄ ምኒልክና የራስ መኮንን ሰላም ፈላጊነት ከፍርሃት የተነሳ የሚል ግምት ስላደረበት እነሆ ከዋናው የጦር ሰፈሩ ከአስመራ 300 ኪሎ ሜትር፣ ከአዲግራት 200 ኪሎ ሜትር ግድም ዘልቆ እስከ አላጌ ከደረሰ በኋላ ጥሎም ካላጌ 150 ኪሎ ሜትር አልፎ አሸንጌ ላይ ደረሰ። ታዋቂው የጦር መኮንን ማጆር ቶዞሊ ብዙ ጦር ይዞ በመጀመሪያ እስከ አሸንጌ ድረስ የጦሩ ጫፍ ከደረሰ በኋላ በአሁኑ ጊዜ ከአለቆቹ ተመካክሮ ወደኋላ ቀስ በማለት ለውጊያ ከሚያመቸው ካላጌ ጉብታ ከበሩ ላይ በደንብ መሽጎ ተቀምጧል። ማጆር ቶዞሊ የአራተኛው የሀገር ተወላጅ ባታዮ ጦር አዝማች ሆኖ ከዚህ በፊት እንደተመለከት ነው ከኃይላይ ደጃች ባህታ ሀጎስን ተዋግቶ የገደለ ነው። ከመግደሉም በላይ ሬሳቸውን ለመቀጣጫ እንዳይቀበር መከልከሉ ይታወሳል። በዚያም በከዋቲት በሰናፌና በደብረ ኃይላው ጦርነት ለክፍሉ ዋና መሪ ሆኖ ተዋግቷል። በዚህ ምክንያት ቶዞሊ የራሱን የባታዮ ጦር ይዞ ብቻውን የንጉሱን ጦር ሊመልስ ይችላል ተብሎ ግምት የተጣለበት ከፍተኛና ጀግና የጦር መኮንን እንደሆነ ተገምቷል። አሁንም ለጦርነት ምቹ የሆነውን ከፍታውን እስከ 3013 ሜትር የሆነውን የአምባላጌን መተላለፊያ በደንብ መሽጎ ለጦርነት ይጠባበቃል። በውስጡም የያዘው የጦር ኃይል ከዚህ እንደሚከተለው ነው። ኤሴል፣ ካኖቪቲ፣ ፐርሲኮ፣ ሪቺ፣ ብሩዚ በሚባሉ ሻምበሎች የሚመራ የነጭ ወታደር 1350 ባለጠመንጃ፣ የባንዳ ጦር 300 ባለጠመንጃ፣ የራስ ስብሃትና የደጃች አሊ ጦር 350 ባለጠመንጃ፣ የሼህ ጦላህ ጦር 350 ባለጠመንጃ፣ የአንጌራ የሚመራ 4 መድፍ፣ በጠቅላላው 4 መድፍና 2350 ባለጠመንጃ እነዚህን እንደያዘ በአምባላጌ መሽጎ ሲጠባበቅ ንጉሠ ነገሥቱ ከአዲስ አበባ ወደ ደሴ መነቃነቃቸውን ከዚያም በራስ መኮንን የሚመራውን ግንባር ቀደም ጦር ከደሴ ወደ አሸንጌ መጓዙን እርግጠኛውን ወሬ ከሰላዮቻቸው ባገኙ ጊዜ ጀነራል ባራቴሪ ቶዞሊ ከነጦር ወደ መቀሌ ተመልሶ እንዲመሽግ ይልክበት ዘንድ በጀነራል አሊሞንዲ ጽፎለት ነበር። ነገር ግን በጊዜ ማጠር በመንገዱ ወጣ ገብነትና ርቀት የተነሳ ቶዞሊ ወደ መቀሌ ሳይመለስ እርዳታም ሳይደርስለት ቀድሞ እነራስ መኮንን አላጌ ጥግ መድረሳቸውን ተመለከተ። አዲስ አበባ ላይ ባለፈው የተመለከትነው የክተት አዋጅ ከታወጀ በኋላ ንጉሠ ነገሥቱ ጥቅምት 2 ቀን 1888 ዓ.ም አዲስ አበባ ተነስተው በጊዳ በኩል አድርገው ጥቅምት 18 ቀን ወረኢሉ ከተማ እንደገቡ ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ አቲከምን፣ ራስ መኮንንን፣
ራስ አሉላን፣ ዋክሹም ጓንጉልን፣ ደጃች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀ መኳስ አድነውን፣ ቀኛዝማች ታፈሰን ቀድማችሁ ወደ አላጌ ዝመቱ፣ የሚቀላችሁ እንደሆነ ውጉት፣ የሚከብዳችሁ እንደሆነ ወደ እኔ ላኩብኝ ብለው አስቀድመው መላካቸውን ጸሐፊ ትእዛዝ ገብረስላሴ ሲያረጋግጡ፣ አንዳንድ መጽሐፍ ደግሞ እኔ እስክመጣ ድረስ ከባችሁ ተቀመጡ እንጂ አትዋጉ ብለው እንደነበር ያመለክታል። የሆነ ሆኖ ይህ ግንባር ቀደም ጦር በራስ መኮንን አበጋዝነት ከወረኢሉ ተነስቶ በመጓዝ ላይ እንዳለ በደብረ ኃይላ ጦርነት የመጡት ራስ መንገሻ ከነጦራቸው አሸንጌ ሲጠባበቁ ነበርና ከነራስ መኮንን ጋር ተገናኝተው ሁሉም ጉዟቸውን ወደ አላጌ ቀጠሉ። ከዚህ በፊት እንዳልነው የኢትዮጵያ መንግስት የሚከተለው ፖለቲካ ጣሊያኖችን በሰላም ለማስወጣት ስለሆነ ራስ መኮንን አላማጣ ላይ ሳሉ እንደ አውሮፓውያን አቆጣጠር በህዳር 26 ቀን 1895 ዓ.ም ከዚህ የሚከተለውን ደብዳቤ ለጄኔራል ባራቶሪ ላኩለት። የአማርኛው ደብዳቤ ስለማይገኝ ትርጉሙን ከፈረንሳይኛ ወደ አማርኛ በቃል ስንመልሰው እንዲህ የሚል ነው። ለታወቀው ወዳጄ ጄኔራል ባራቴሪ፣ የኤርትራና የአካባቢው አገረ ገዢ፣ ሰላም ለእርሶ ይሁን። የተላከ ከራስ መኮንን የሐረርና የዙሪያው አገር ሁሉ ገዢ። የኔን ጤንነት ማወቅ የፈለጉ እንደሆነ እስካሁን ድረስ ደህና ነኝ። ሐረር የነበረው ጊዜ ለእኛም ለእናንተ መንግስት የሚበጀውን ከፊልተር ጋር ተነጋግረን ነበር። አሁንም ደም በከንቱ ሳይፈስ ጉዳዩን ሁለታችን በግል ተነጋግረን ብንፈጽመው መልካም ነው። ግርማዊነታቸው እኔን ወደ ትግሬ ሲልኩ ከሁሉ በፊት ከእርሶ ጋር ተነጋግሬ ለመጨረስ ነው። የሚበጀውን በቶሎ እንዲልኩብኝ ተስፋ አለኝ። ሙሴ ፊልተር እንደሌለም ፈልገው ካለበት ያስጠሩት። ይህን ደብዳቤ ካላማጣ ከራስ መኮንን የተላኩት ሰዎች አጉላ ድረስ ወስደው ለቶዞሊ ያደረሱ። ቶዞሊ ለጀነራል አሊሞንዲ ከሰጠው በኋላ እሱ ደግሞ የደብዳቤውን አጭር ሐሳብ በቴሌግራም አዲግራት ለሚገኘው አለቃው ለጀኔራል ባራቶሪ አስታውቆ እንዲህ በሚል መልስ መጣለት። ከራስ መኮንን ጋር ንግግር ለመጀመር ፈቃዴ መሆኑን ፊልተርንም ከዛይል አስጠርቼ እንደማስታውቀው የምንገናኝበትንም ቦታ ራስ መኮንን እንዲያስታውቁኝ፣ እስከዚያ የሁለታችንም ጦር ወደፊት ሳይሄድ በያለበት እንዲቆም ተዋጉ ብዬ እንዳላዝ የራስ መኮንንም ጦር የጦር ማጥቃት ነገር እንዳይፈጽም ለራስ መኮንን አስታውቅ። ይህን የመሰለውን ሐሳብ ለጄኔራል አሪሞንዲ አስታወቀ። እንደዚሁም የምንገናኝበትን ሁኔታና ስፍራ እየተነጋገርክ ቆይ ብሎ ለማጆር ቶዞሪ ትእዛዝ አስተላልፎ ጉዳዩንም ሮማ ላሉት አለቆቹ ካደረሰ በኋላ እዚህ የሚከተለውን ደብዳቤ በቀጥታ ለራስ መኮንን ጻፈላቸው። ሰላምና ጤና ለእርሶ ይሁን። በሁሉም ጤንነት ስለመገኘቶ ደስ ብሎኛል። እኔንም ምስጋና ለእግዚአብሔር ይሁንና ደህና ነኝ። ድልም ባገኝ እንኳ ጦርነት ተደርጎ የክርስቲያን ደም መፍሰሱ ለእኔ በጣም ያሳዝነኛል። ሁለታችን ተገናኝተን ደም የሚፈስበትን መንገድ ብናስወግድ በጣም ደስ ይለኛል። ንጉሳችን ኡምቤርቶ ምኞታቸውም ይሄው ነው። ስለዚህም ከእርሳቸው ሙሉ ስልጣን ተቀብያለሁ። እርሶም ከግርማዊ ንጉሠ ነገሥት ምኒልክ ሙሉ ስልጣን ተቀብለው እንደሚመጡ አምናለሁ። ስለዚህም የምንገናኝበትን ዝርዝር ጉዳይ እንዲያዘጋጅ ለማጆር ቶዞሊ ልኬበታለሁ። ከእርሶም በኩል አንድ ሰው ተወክሎ ወደ ማጆር ቶዞሊ እንዲላክ ሙሴ ፊልተርንም ከእርሶ ጋር ያደረገውን ንግግር ገልጾልኛል። ወዳጆችም ስለሆናችሁ ከዛይላ ተፈልጎ እንዲመጣ ልኬዋለሁ። ስለ ሀገሮ ምንም ፍርሃት አይሰማዎት። እግዚአብሔር ለእርሶም ለመላው ኢትዮጵያ ጤንነት እንዲሰጥ እመኛለሁ። ራስ መኮንን የጻፉለት እንደ አውሮፓውያን አቆጣጠር ህዳር 26 ቀን ሲሆን እሱ የመለሰው ከ8 ቀን በኋላ ታኅሳስ 3 ቀን ቢሆንም መልሱ በፍጹም ሊደርሳቸው አልቻለም። በዚህም አይነት ከባራቴሪ ጋር የመጻጻፍ ጉዳይ ውጤት አልሰጠም። የተፈለገውን ፊልተርም በጊዜው አልተገኘም። ስለዚህ ያን ሁሉ ሰራዊት ይዘው እንደዚሁ መቆየት ስላልቻሉ እዚያው አጠገባቸው ለሚገኘው ለማጆር ቶዞሊ መጽሐፍ አስፈላጊ ሆኖ ስላገኙት እዚህ ቀጥሎ ያለውን ደብዳቤ ጽፈው ላኩለት። የመጣሁት ጦርነት ለማድረግ ነው። ያስከተልኩትንም ጦር እንደዚህ ላሰናብተው አልችልም። የባራቴሪ ወዳጅነት ስለያዘኝ የሰላም አማካይነት ለማድረግ ፈልጌ ነበር። ከጄኔራል ምንም መልስ ስላልመጣልኝ
ንጉሱም ካሸንጌ ወዲህ ስለተጠጉና እኔንም መንገዱን ይዤ ከቆሙ መተላለፊያ አይገኝም። ቶዞሊም ለዚህ ደብዳቤ ቀጥሎ ያለውን በድንፋት የተሞላ መልስ ሰጠ። የባራቴሪ መልስ ጠይቀኸኛል፣ ደብዳቤህንም ልኬዋለሁ። ታኅሳስ 2 ለጻፍከው በ4 ታኅሳስ መልሼልሃለሁ። ወደፊት መጓዝህ ለሰላም ካሰብከው ጋር ይጋጫል። ወደፊት መራመድ ጦርነት ፍለጋ ነው። እዚህም ጦርነት የሚከተለውን ማንም መጥኖ ሊያውቀው አይችልም። ለመሄድ መነሳት የሰው ችሎቱ ነው። የመድረሱ ነገር ግን በእግዚአብሔር እጅ ነው። በመቅደላና በሰሐጢ የሁለት ታላላቅ የኢትዮጵያ ነገሥታት ዕድል ተወስኗል። ሦስተኛው ንጉሠ ነገሥት ከሰሎሞን ዙፋን ይወጣ ዘንድ ኢጣሊያ ለመርዳት ብትደሰትም ከ7 ዓመት በፊት የሠራኸውን መልሳ ለማፍረስ ችሎታ አላት። ዋናው መሪ ባራቴሪ ለራስ መኮንን በእርሶታ ሲጽፍ ቶዞሊ ስርዓት አለማወቅ ይሁን ወይንም በንቀት አለዚያም በትርጓሜ ስህተት አይታወቅም፣ አጻጻፉ ፍጹም ድንፋታና ትምክህትን የተሞላ ስለሆነ በንቀትም ሊሆን ይችላል። ሁለቱ ነገሥታት አፄ ቴዎድሮስና አፄ ዮሐንስ ሕይወታቸው በመቅደላና በመተማ እንዳለፈ የሦስተኛውን ንጉሠ ነገሥት የሚኒሊክን ሕይወት እኛው የገነባነውን መልሰን እናፈርሰዋለን ባይ ነው። መተማ ላለው ብሎ በስህተት ሰሐጢ ብሏል። 7 ዓመት በፊት ኢጣሊያ የሠራኸውን መልሳ ለማፍረስ ችሎታ አላት ብሎ የሚጠቅሰው ኢጣሊያ በሰላሙ ጊዜ ለአፄ ሚኒሊክ ያቀበለችውን የጦር መሳሪያ እርዳታ መጥቀሱ ነው። ወይም መሳሪያ አቀብለን ያደራጀነውን የሚኒሊክ መንግሥት እኛው እናፈርሰዋለን ለማለት ነው። የሆነ ሆኖ የሰላሙ ነገር ከዚሁ ላይ ስለቆመ ይህን ደብዳቤ በታኅሳስ 2 ቀን ጽፎ እንደላከ በ5ኛው ቀን ጦርነቱ ተደርጎ ለኛውና ደፋሩ ቶዞሊ የሚኒሊክን መንግሥት አፈርሳለሁ ሲል የራሱን ሕይወት አጣ። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።